በሚገደልበት ሰዓት ነው ወንድ የወለደችው። ሰርቶ በማይበላበት ሰዓት ጸጉሯን ሁላ ሸጣ ነበር። ግቢ ጠርቶን 20 ቀን ምናምን ሲቀረው እሱ ወደ አኺራ ሄደ። እኔ ሳልሆን እሱ ዶክተር እንደሆነ ይፈልግ ነበር። ባላሰብንበት ወይ ፈረሰ ቤቱ። ሀዘኑ እንዳለ ነው። የአባቴ ቤት ነው ምናምን እና ኦልሞስት ላቆም ነበር። አንዳንዱ ሰው በአላህ ላይ ተማመናለሁ ምናምን ይላል እንጂ ሪሊ የሚተማመነው ግን አጎቱ ነው። ሰው የሚመስለው ለመፈተን ነው። በሁሉም በሷ ምክንያት ነው። ከነበረው ሀዘን ከብዙ ነገር በቃ መማሪም በሷ ምክንያት ነው። እዚህ ነገር ውስጥ መግባቴም ለሷ ክሬዲት መስጠት ፈልጋለሁ። የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ ተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። ስለ ጭካኔና ስለ ድንቁርና ሲወራ ብዙ ጊዜ የምናስታውሰው ፊራውንን ነው። ነገር ግን ከፊራውን የባሰና የከፋ ንጉስ እንደነበር ታውቃላችሁ? ካላወቃችሁ ይሄ ቪዲዮ ለእናንተ ነው። ከ400 ዓመታት በላይ በጭቆናና በድንቁርና ህዝቦችን ሲመራ የነበረ ንጉስ ነበር። እንደ ፊራውን ያልተወራለት ነገር ግን ከፊራውን በላይ ወንድ ልጆችን ሲያስገድል የነበረ እንዲሁም ለ400 ዓመታት በጭቆና ህዝቦችን ሲመራ የነበረ ንጉስ ነው። ከዛም አልፎ የአላህን ነብይ እስከ መወራረድና እሳት ውስጥ እስከ መጨመር ደርሷል። ይሄ ንጉስ ስሙ በተውራት ላይ በሰፊ ቢጠቀስም ከሱ በኋላ ያለነው ሰዎች ግን የምናውቀው አላህን የተዳፈረው ንጉስ በማለት ነው። ይሄም ስያሜ የተሰጠው አላህን ለመዋጋት ህንጻ ገንብቶ ስለነበር ነው። ይሄ ንጉስ ስሙ ነምሩድ ይባላል። ነምሩድ የነብዩላህ ኑህ አለይሂ ሰላም የልጅ ልጅ ነው የሚባል ሪዋያ አለ። በሰዓቱም ዓለምን የማስተዳደር ሀብቱን ሁሉ በእጁ የማድረግ ጥማትና ፍላጎት የነበረው ንጉስ ነበር። ከዕለታት በአንዱ ቀን ከሐሪሞቹ ጋር ወይም ሴቶቹ ጋር ተሰባስቦ የተዝናና ባለበት ሰዓት አንድ መልኩ ለየት ያለ ፍጥረት ይመጣል። ይህኔም እንዴት እናቃለው እንዴት እደፈራለሁ በማለት ወታደሮቹን አስጠርቶ እንዲገሉ ታዞ ወደ ማረፊያው ክፍል ይሄዳል። ነገር ግን ወደ ማረፊያው ክፍል ሲመለስ ያው ፍጥረት ቁጭ ብሎ እየጠበቀው ነበር። በድንጋጤም እንዴት አልተገደልክም ብሎ ሲጠይቀው ትክክለኛ ማንነቱን ይገልጽለታል። ያ ፍጥረት የነበረው ኢብሊስ ነው። ኢብሊስ የነምሩድን ፍላጎት ያውቅ ስለነበር አንድ ዲል ይዞለት ነበር የመጣው። ያም የነበረው ነምሩድ እንደሚፈልገው ህዝቦችን እንዲያስተዳድር እንዲሁም ዓለምን በስሩ እንዲያደርገው በምላሹ ደግሞ ለኢብሊስ ሱጁድ እንዲወርድለት ወይም እንዲገዛለት ነበር። ነምሩድም ከነበረው የስልጣን ፍላጎትና ጥማት የተነሳ አላህን ክደው ለኢብሊስ ሱጁድ ይወርዳል። ከዛም በኋላ እንግዲህ ነምሩድ ዓለምን ማስተዳደር ይጀምራል። ህዝቦቹን በጭቆና ይመራ ጀመር። ከዕለታት በአንዱ ቀን ተኝቶ ባለበት ግን አንድ የሚያስፈራና የሚያስደነግጥ ህልም ይመለከታል። ህልሙም የነበረው ፀሐይ ስትጋረድ ነበር። ህልም ፈቺዎችን ወደ ቤተ መንግስቱ በፍጥነት በማስጠራት ሲጠይቃቸው በዛ ዘመን አንድ ለየት ያለ ልጅ እንደሚወለድና ግዛቱን እንደሚንደው ነገሩት። ከዛን ጊዜ ጀምሮም ነምሩድ ወንድ
ልጆች ሲወለዱ ማስገደል ይጀምራል። ነገር ግን በዛ ሁሉ ጭንቅ ውስጥ አንዲት እናት ወንድ ልጅ ትወልዳለች። አስባችሁታል? ግን በዛን ጊዜ ወንድ ልጅ ወልዶ ደብቆ ማሳደግ እንዴት ከባድ ሊሆን እንደሚችል እሷም አደረገችው። ራቅ ወዳለ ቦታ ልጇን ወስዳ ማሳደግ ትጀምራለች። ነምሩድ ክፋት ብቻ ሳይሆን ህዝቦቹን በሚመግብበት ሰዓት እያንዳንዳቸውን እየጠራና እያነሳቸው ጌታህ ማን ነው ብሎ ይጠይቅ ነበር። ሁሉም ለመመገብ ለመኖር ሲሉ አንተ ነህ ጌታችን ይሉት ነበር። ነገር ግን አንድ ልጅ ጋር ይደርስና ሲጠይቀው ጌታው እንዳልሆነ ይነግረዋል። ይሄ ልጅ የነበረውም እናቱ ደብቃ ያሳደገችው ነቢዩላህ ኢብራሂም አለይሂ ሰላም ነበር። ታዲያ ጌታህ ማን ነው ብሎ ነምሩድ በንዴት ይጠይቀዋል። ነቢዩላህ ኢብራሂም አለይሂ ሰላም ጌታዬማ መግደልም ማኖርም የሚችል ነው፣ አንተ ታደርገዋለህ ብሎ ይጠይቀዋል። የዛን ጊዜ ነቢዩላህ ኢብራሂም አለይሂ ሰላም በጣም ትንሽዬና ወጣት ልጅ ነበር። ነምሩድም የጅልነቱ ብዛት ሁለት ሰዎችን ያስጠራና አንዱን በመግደል አንዱን በመተው ይኸው አንዱን ገደልኩት አንዱን አኖርኩት ይለዋል። ነቢዩላህ ኢብራሂም አለይሂ ሰላም የዋዛ አልነበረምና የኔ ጌታ ፀሐይን ከምስራቅ አውጥቶ ወደ ምዕራብ ይመልሳታል፣ እስኪ ሞክረው ይለዋል። የዚህን ጊዜ ነምሩድ በጣም ይናደዳል። እንደተደፈረም ተሰማው። ህዝቦቹም እየሰሙ እየተከታተሉ ስለነበር ትንሽ እምነታቸው መናድ ይጀምራል። ነምሩድም ወደ ቤተ መንግስቱ በፍጥነት በመመለስ ቁጭ ብሎ ማሰላሰልና ማሰብ ጀመረ። የነቢዩላህ ኢብራሂም አለይሂ ሰላም ጌታ ማን ነው? እንዴትስ እንደዚህ ሊዳፈረኝ ቻለ? በማለት ሀሳብ ይቀልሳል። ከዛም የማይታየውን የነቢዩላህ ኢብራሂም አለይሂ ሰላምን ጌታ ለመዋጋት ከ600,000 በላይ ሰራዊቶችን ያዘጋጃል። ሰራዊቶቹም አሁን ላይ ሰማይ ጠቀስ የሚባል ህንጻ ይገነባሉ። ይሄ ሁሉ አላህ Subhanahu Wa Ta'ala ጋር ለመድረስ ነበር። ነገር ግን ሀሳባቸው ሳይሳካ ግማሽ በግማሽ በነምሩድ ፊት ይሄ ህንጻ ይናዳል። የዚህን ጊዜ ክብሩም ኩራቱም እንደተነካ ይሰማዋል ነምሩድ። እኚህ ሁሉ ክስተቶች ሲፈጠሩ እንግዲህ የተወሰኑ ሰዎች ነቢዩላህ ኢብራሂምን መከተል ጀምረው ነበር። ይሄ ሁሉ ረብሽ እንዳለ አንድ ፕሮግራም ይዘጋጃል። ያን ፕሮግራም የነበረው በነምሩድ ጊዜ ነምሩድን እንዲሁም ጣዖታትን ለማምለክ ፌስቲቫል ወደሚያዘጋጁበት ቦታ ይሄዳሉ። የዛን ጊዜ ከሁሉም የቀረው ነቢዩላህ ኢብራሂም አለይሂ ሰላም ነበር። ያንንም አጋጣሚ በመጠቀም ነቢዩላህ ኢብራሂም አለይሂ ሰላም ወደ አምልኮ ቤታቸው ይሄዳል። ሲሄድም የነበሩትን እያንዳንዱን ትናንሽ ጣዖታት ሰባብሮ ይጥላቸዋል። በመጨረሻም መፍለጫውን ትልቁ ጣዖት ላይ አድርጎ ወደ ቤቱ ይመለሳል። ሰዎቹም እንደለመዱት ከፕሮግራማቸው ተመልሰው ጣዖቶቻቸውን ሊያዩ ሊዘይሩ ሲመለሱ ትልቁ ብቻ ቆሞ ያገኙታል። በጣም በመናደድ እና በመበሳጨት ማን ከፌስቲቫሉ እንደቀረ እንዲሁም እነዚህን ጣዖታቶች ማን እንደሚቃወማቸው ማጣራት ይጀምራሉ። ማንነቱን ለማወቅ ከባድ አልነበረም። ምክንያቱም ነቢዩላህ ኢብራሂም አለይሂ ሰላም በግልጽ ነበር የሚቃወማቸው። ነቢዩላህ ኢብራሂም አለይሂ ሰላምን በፍጥነት ወደ ቤተ መንግስት ያስጠራዋል። ይህንን ያደረግከው አንተ ነህ በማለት ይከሱታል። ነገር ግን እሱም የዋዛ አልነበረምና ለምን ጌታችሁን ትልቁን አትጠይቁትም? ምናልባት ብቻውን መመለክ ፈልጎ ራሱ ፈልጧቸው ቢሆንስ ይላቸዋል። በዚች ቅጽበት የተወሰነ ቀልባቸውን አላህ መልሶላቸው ነበር። እውነትም ራሱን የማያተርፍ ጌታ ነው የምናመልከው ወደ ማለት ተመልሰው ነበር። ግን ያው አላህ ያጠመመውን ማንም አያቀናውምና ነቢዩላህ ኢብራሂም አለይሂ ሰላምን ለመቅጣት ይወስናሉ። የዚህን ጊዜ የተዳፈረው የአባቶቻቸውን እንዲሁም የእነሱን አማልክት ስለሆነ ከበድ ያለ ቅጣት ለመቅጣት ይወስናሉ። ነቢዩላህ ኢብራሂም አለይሂ ሰላምን በህይወት ሊያቃጥሉት ወሰኑ። ለሱም ተብሎ የተቀጣጠለው እሳት ለረጅም ጊዜ እንደተቀጣጠለ ይነገራል። በጣም ከመቀጣጠሉም የተነሳ ጭሱ ደመና ድረስ ደርሶ ነበር ይባላል። ከባድ እሳት ከመሆኑ የተነሳ ጠጋ ብሎ ነቢዩላህ ኢብራሂም አለይሂ ሰላምን ለመወርወር የደፈረ አልነበረም። የዚህን ጊዜ ኢብሊስ ወደ ነምሩድ በመጠጋት ነቢዩላህ ኢብራሂም አለይሂ ሰላምን በወንጭፍ እንዲወረውሩት ሀሳብ ያቀርብላቸዋል። ሰዎቹም በዚህ ሀሳብ ተስማምተው ሁላችንም ወደምናውቀው ክስተት ያመራሉ። ነቢዩላህ ኢብራሂም አለይሂ ሰላምን በወንጭፍ ወደ ተቀጣጠለው እሳት ይወረውሩታል። ነቢዩላህ ኢብራሂም አለይሂ ሰላምም ወደ እሳት በተወረወረበት ሰዓት ጅብሪል አለይሂ ሰላም መጥቶ እሳቷን ቀዝቃዛና ሰላም እንድትሆን ያዛታል። ምናልባት ቀዝቃዛ ብቻ ብሎ ቢሆን ኖሮ ነቢዩላህ ኢብራሂም አለይሂ ሰላም በቅዝቃዜ ይሞት ነበር። ለዛም ሲል ቀዝቃዛና ሰላም ሁኚ አላት። በዚህ ሁኔታ ነቢዩላህ ኢብራሂም አለይሂ ሰላም ከእሳቱ ምንም ሳይጎልበት ምንም ሳይጎዳ በሰላም ይወጣል። ታዲያ የዚህ ጊዜ ነምሩድ ያመነ የተቀበለ ይመስላችኋል? እንደውም ጥመቱ ነበር የከፋበት። ከዚህ በኋላ ነቢዩላህ ኢብራሂምን በምንም ስለማናሸንፈው ጦር ሰራዊት አዘጋጅተን እንዋጋዋለን እንዲሁም ጌታውን እንዋጋለን በማለት ይዘጋጃል። ነቢዩላህ ኢብራሂም አለይሂ ሰላምንና አላህ Subhanahu Wa Ta'ala ለመዋጋት ጦር አሰናድቶ ወደ
ጦር ሜዳ ይሄዳል ማለት ነው። ነገር ግን እንዲህ ያለን ጠማማ ሰው ለመዋጋት አላህ ጦር ሜዳ ማዘጋጀት አይጠበቅበትም። እነዚህን ሰራዊቶች ለማሸነፍ ትንኝ ነበር አላህ ይላከው። ለመዋጋት ቆመው ባሉበት ከየት መጣ የማይባል የትንኝ ማዕት ይወርድባቸዋል። እያንዳንዳቸውንም ይገሏቸዋል። ለነምሩድ ምን ያክል ትንኝ የተላከለት ይመስላችኋል? ከጥመቱ ብዛት ምን ያክል የተላከ ይመስላችኋል? ለነምሩድ አንዲት ትንኝ ነበረች የተላከችው። አንዲት ትንኝ። እሷም ትንኝ በአፍንጫው ገብታ ወደ ጭንቅላቱ ወጥታ ነበር። ታዲያ በአንድ አልገደለችው። ህዝቦቹን ያሰቃየበትን ያክል በመቶዎች የሚቆጠሩ አመታት በዚች ትንኝ ሲሰቃይ፣ በተሰቃየ ቁጥር ጫማውን እያወጣ አናቱን ሲደበድብ ቆይቶ በስተመጨረሻም በአንዲት ትንኝ ሞተ። ዓለምን በማስተዳደር ጥማት፣ ሰዎችን በመጨቆን፣ ህፃናትን በመግደል የተጀመረ ዙፋን በአንዲት ትንኝ አበቃ። ከዚች አጭር ታሪክ ውስጥ የምንረዳው አላህን የመዳፈር ውጤት ምን እንደሚመስል፣ በተቃራኒው ደግሞ በአላህ ላይ ተወኩል ማድረግ ከእሳት ሁላ እንደሚያድን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስታችን ዛሬም እንግዳውን ይዞ ተገኝቷል። የዛሬዋ እንግዳችን ሀያት ሱሌማን ትባላለች። በተለያዩ የማህበራዊ ሚዲያዎች በተለይም በቲክቶክ እና በዩቲዩብ ደስ የሚሉ መልእክቶችን እያስተላለፈች የምትገኝ እህታችን ናት። ሀያት ሱሌማን ማናት? ሀሳቦቿ ምን ይመስላሉ የሚለውን በዚህ ፖድካስት እናያለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ አደራ ለማለት እወዳለሁኝ። ለዚህ ቻናል አዲስ ከሆናችሁ የሰብስክራይብ በተኗን በመጫን ቤተሰብ ብትሆኑ ደስ ይለናል። ይህም ቪዲዮ ደግሞ ላይክ በማድረግ ብትጀምሩም እንደዚሁ እጅግ በጣም ደስ ይለናል። የዚህ ፕሮግራም የክብር ስፖንሰር እንግዲህ ቀርደን ሀሰና ፕሮፐርቲስ ነው። በኢትዮጵያ በተለያዩ ቦታዎች በተለይም አዲስ አበባ ላይ ቤት መግዛት መሸጥ ከፈለጋችሁ ስክሪን ላይ ባለው ስልክ ቁጥር እየደወላችሁ እናንተ ስራችሁን ዘና ብላችሁ እየከወናችሁ ቀርደን ሀሰና ፕሮፐርቲስ እንግዲህ ጉዳያችሁን ያስፈጽምላችኋል ማለት ነው። የፈለጋችሁት ሀገር ላይ ብትሆኑ አውሮፓ፣ አሜሪካ፣ ሌሎች ሀገራትም ላይ እንዲሁ ኢትዮጵያ ውስጥ ሆናችሁ ደግሞ በተለያየ ምክንያት እነዚህን ጉዳዮች በግላችሁ ለማስፈጸም ጊዜው እና ጉልበቱ ካጠራችሁ ለቀርደን ሀሰና ፕሮፐርቲስ ጉዳያችሁን ትነግሩና እነሱ እንደራሳቸው አድርገው ጉዳያችሁን ያስፈጽሙላችኋል ማለት ነው። ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ቤት መግዛትም አሊያም መሸጥም ትችላላችሁ። ኮንዶሚኒየም ሊሆን ይችላል፣ የተለያዩ አፓርታማ ቤቶችን፣ የንግድ ሱቆችንም ጭምር ማለት ነው። በጅምር ያሉትንም ያለቁትንም ባንድ ላይ ማለት ነው። መደወላችሁን እንዳትረሱ፣ እንዲህ አይነት ጉዳይ ያላችሁ ሰዎች ማለት ነው። ወደ እንግዲህ በቀጥታ አልፋለሁኝ። ሀያት እንኳን ደህና መጣሽ። እንኳን ደህና። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ተማሪ ነሽ? ማሻአላህ። ትምህርት እንዴት ነው? አሪፍ ነው። የት ነው የምትማሪው? ሀረማያ ዩኒቨርሲቲ። ሀረማያ ዩኒቨርሲቲ ምን ዲፓርትመንት? ፋርማሲ። መድኃኒት መሸጥ ነው መቀመም ነው? ፋርማሲ መሸጥ። ቅመማ ላይ አላሰብሽም? ኦኬ። ስንተኛ አመት ነሽ? አምስተኛ አመት ሀረማያ ዩኒቨርሲቲ። እስቲ ስለ ሀረማያ ዩኒቨርሲቲ አንዳንድ ነገር ንገሪ። ግቢው ምን ይመስላል? ግቢው ለሙስሊም በጣም አሪፍ ግቢ ነው። ይመቻል? ምኑ ነው ይመቻል? መጀመሪያ ሂጃብና ኒቃብ በፍሪደም ነው የሚለበሰው። እምነት ላይም ችግር የለባቸውም። ኢንሳሞ ሂጃብ በስርዓት የማይለበስባቸው ግቢዎች አሉ ማለት ነው አይደለ? ወሚንሁም ከሰሞኑ እየሰማን ያለ ነው። አይ ቲንክ አዲስ አበባ ዩኒቨርሲቲ አንዱ ይመስለኛል። በዚህ አጋጣሚ የሚመለከታቸው አካላት ጉዳዩን ይፈቱታል ብዬ ተስፋ አደርጋለሁ። መልእክትም ጭምር ለማስተላለፍ ማለት ነው። ሀረማያ ግን እንዲህ አይነት ስጋት የለበትም። ፋርማሲ ስለ መድኃኒት ስያሜ ነው የሚያጠናው? ስለምንድን ነው የሚያጠናው? ፋርማሲስቶች ምንድን ነው የምታጠኑት በግቢ ባላችሁ ቆይታ? ስለ መድኃኒት ነው። የመድኃኒት ስማቸውን ብቻ ነው የምታጠኑት ወይስ ምንድን ነው? ስማቸውን፣ ስትራክቸር፣ ሰውነት ላይ እንዴት እንደሚሰሩ። በጣም የከበደሽ የመድኃኒት ስም አለ ለመያዝ? አብዛኛው ይከብዳል። ምሳሌ አንድ እስቲ በጣም የከበደሽ ለመያዝ፣ ከዛ ግን የያዝሽው ወይም አልያዝሽ ያለ እስካሁን አልያዝኩት እምቢ ያለሽ እንዴት ነው? እስቲ ሞክሪው። ረዥም ነው በጣም? እኔ መጀመሪያና መጨረሻውን ነው የሚይዘው እንጂ ሙሉን እንትን አላለም። ከባድ ነው ማለት ነው። በጣም አሪፍ። እንግዲህ ሀያት በዩኒቨርሲቲ ቆይታሽም ውስጥ ምንም እንኳን ብትሆኝም ነገር ግን ጊዜሽን እንደምንም ታጣበሽ የሶሻል ሚዲያ ቪዲዮችን ትሰሪያለሽ። ስለ እነሱ ወደ በኋላ በደንብ እናወራለን። ከዛ በፊት ግን እስቲ ካምፓስ ስቴጂ የሄድሽበት መንገድ ኢንሳሞ ያሳዛኝም አስተማሪም ይሆናል ብዬ አስባለሁ። እስቲ ስለ እሱ አጫዎች። ምንድን ነበር የተፈጠረው? ግቢ ከመሄዴ በፊት አባቴ ታሞ ነበር
እና ለማስቀየር ሞክሬ ነበር ብዙ ጊዜ ወደ ጅማ ማለት ነው ጅማ ነው ተወልጄ ያደግኩት ጅማ ነው እና አልተሳካልኝም ነበር ግቢ ጠርቶን 20 ቀን ምናምን ሲቀረው እሱ ወደ አኺራ ሄደ ከዛ በኋላ አልማርም ብዬ ነበር ኦኬ ዩኒቨርሲቲ አልሄድም ብዬ ነበር ግን ከባድ በጣም ታዋቂ ስለነበር ብዙ ሰው ስለሚያውቀው ምናምን ሰው አይቋረጥም ነበር ለቅሶ ምናምን እና የግድ እናቴ ገፋፋችኝ እንደሄድ ማለት ነው እንድማር ሳይሆን ያው ሀዘን እንደረሳ በጣምም ቅርብ ስለነበርን ከአባቴ ጋር በዛው ሄድኩኝ ማለት ነው ሀዘን ለመርሳት ነው እንደረሳ ነው ማለት ትቀጥላለች ተብሎ ራሱ አልታሰበም ግን በቃ ከአካባቢው እንድርቅ በሚል ሄድኩኝ ኦኬ ከገባሽ በኋላ ግን እንትን አላለሽም ከባድ ነበር ኦኬ ትምርቱ ጋር ከባድ ነበር እኔ ራሴም ቀጥል አልመሰለኝም ነበር ግን በቃ እንዴት እንደሆነ አላቅም አላህ አሳካውና ፋርማሲ ገባሁ ማለት ነው ኦኬ ፋርማሲ መማር ህልም ነበረሽ አልነበረሽ ምን ነበር መሆን የምትፈልጊው እኔ ሳልሆን እሱ ዶክተር እንደሆነ ይፈልግ ነበር ሜዲሲን እንድገባ ይፈልግ ነበር አልመጣም ውጤት 3-4 ነበር ያመጣው ከዛ በላይ በእኛ ባች ደግሞ ብዙ ጊዜ ስለተሰራ በጣም ስለተሰራ ውጤት ብዙ ሰው ገባ ሜዲሲን ፈልጌ አልነበረም ግን ያው ጤና ስለሚያስገባኝ ፋርማሲ ገባሁኝ አትሊስት ሜዲሲኑ ባይሆን እንኳን በዚህ ልካሰው ብለሽ ነው ከገባሽ በኋላ ዲፓርትመንቱ እንዴት አገኘሽው ከባድ ነው ትንሽ ይከብዳል ምን ነው የሚከብደው ከስያሜ ውጪ እሱ በጣም ከባዱ ነገር ሊሆን እንደሚችል እንደዳ የሚፈልግ ትምህርት ስለሆነ በዛ ላይ ደግሞ ፓሽኑ ሳይኖረኝ ስለሆነ የገባሁት ከሀዘንም አላገገምኩም ነበር ሁለቱም ጫና ነበርና ትንሽ ይከብድ ነበር 4 አመት ረጅም ጊዜ ነው ባይዘው ወይ በተለይ ዩኒቨርሲቲ ህይወት ውስጥ እያንዳንዱ አቀፍ ቫልዩ ስላላት ከባድ ነው የሚሆነው ሶ እስኪ አሁን ዩቲዩብ ላይ በደንብ ትሰሪያለሽ ቪዲዮዎችን ትሰሪያለሽ አይ ነው ተማሪ ሆኖ አሁን የምናወራው ወሬ ተማሪ የሆነ ሰው ነው አንደርስታንድ ሊያደርገው የሚችል ለሞር በያስባለሁ በትምህርት ስትረግል ውስጥ ሆኖ ቪዲዮ ሰርቶ መልቀቅ እኔም ያለፍኩበት መንገድ ስለሆነ በጣም ከባድ ነውና ወደ ዩቲዩብ እንዴት እንደመጣሽ ብትነግሪኝ ግን ደስ ይለኛል የሆነ ነገር ክሬት ማድረግ ፈልግ ነበር ከድሮም ጀምሮ ማለት ነው ግን በጣም ፈሪ ስለሆንኩኝ አሁንም ፈሪ ነኝ ፈራለሁ በጣም እና በምን ወይ ክሬት እንደማድረግ አላቅም ነበር ሞር ደግሞ ስቶሪ ላይ ምናምን ከልጅነቴ ጀምሮ በጣም አባቴ መጽሐፍ ይገዛልኝ ነበር ህፃን ሆኜ የነብያት ታሪክ ምናምን በጣም ኢማጂን እያረኩ እየሳልኩ ነበር ማነበውና ፈልግ ነበር ግን እንዴት ክሬትን ማድረግ እንዳለብኝ አላቅም ነበር ከዛ የሆነ ታይም ላይ ዩቲዩብ ላይ አረብኛ ቪዲዮዎች አየሁኝ የሚሰሩ ማለት ነው ከዛ በኋላ ለምን አንሞክርም በሚለው ሞከርኩኝ ማለት የመጀመሪያ ቪዲዮሽ ምን ይመስል ነበር የመጀመሪያ ቪዲዮ በጣም ረጅም ሰዓት ነው የወሰደው ለመቀረጽ ማን ነው የሚቀርጽሽ ባለቤቴ የሚቀርጸኝ ኦኬ ረጅም ሰዓት ነበር የወሰደው ዝግጅቱ ነው ወይስ የቀረጻ ሂደቱ የተሳሳትሽ የተመለስሽ የቀረጻ ሂደቱ ስቶሪ ስክሪፕት አዘጋጀሁኝ ማቀርበውን ከዛ በኋላ ግን ከባድ ነበር ትንሽ ግን እንደምንም ተወጣሽ እንደምንም ማሻአላ አሁን ምን ያህል ሰብስክራይበር ደርሰሻል ዩቲዩብ ላይ 3000 ምናምን ደርሷል ኦኬ ቲክቶክ ላይስ ቲክቶክ ላይ የዩቲዩብ አካውንት 1000 ምናምን ፎሎወር አለው የግሌ 2000 ምናምን አለ ኦኬ በጣም አሪፍ ዩቲዩብ ላይ እንግዲህ የዩቲዩብ ጉዞ ትንሽ አስቸጋሪ ነው አይደለ በዚህ መሀል ደግሞ አይ ቲንክ ቤታችሁ ፈረሰ መሰለኝ አይደለ ምንድነው የተፈጠረው አጋጣሚ ስለሆነ የመቅረጹን ሐሳብ ምናምን ያመጣ ነው ያው ባለበት ነበር የጀመርነውና ቤት እናቴ ጋር ነበር የምንቀርጸው ከዛ ኮሪደር ልማት መጣ ምንም ዝግጅት አልነበረንም ስቱዲዮ ምንም በስልክ ቤት ባሉ ላይቶች ምናምን ነበር የምንቀርጸውና ባላሰብንበት ወይ 2 ኤፒሶድ ከቀረጽን በኋላ ፈረሰ ቤቱ ከባድ ነበር በጣም ጅማ ላይ ኮሪደር ልማት ጅማ ላይ አስፋልት ዳር ስለነበር ቤታችን ፈረሰ ሀዘኑ እንዳለ ነው የአባቴ ቤት ነው ምናምን እና ኦልሞስት ላቆም ነበር ላቋርጥ ነበር ከባድ ነበር እኔ ያው አክቹአሊ ቪዲዮዎችን ማያቸው ኢንሳም ወይ ቲክቶክ ላይ ተቆራርጠው ይመጣሉ ከዛ በኋላ ዩቲዩብ ላይ ደግሞ በስፋት አሉ ያን ያህል 100,000 እና 200,000 መታየቱ አይደለም አንዳንዴ ቫልዩ ግን የምንሰጠው ነገር ሰዎች ተጨንቀው ያዘጋጁት ነገር ባይዘው ያስታውቃል
ኳሊቲው የቪዲዮ ኳሊቲው የስክሪፕት ዝግጅቱ በደንብ ነው የሚያስታውቀው። ሁሉም ነገር አሪፍ ነውና እስኪ እዛ ላይ ካነሳሻቸው ነጥቦች መካከል የተወሰኑትን ለኔ ተመልካቾች ደግሞ እናጋራቸው። አይ ቲንክ ዝም ብዬ ሳስበው መርየምን በጣም መተወጃት ይመስለኛል አይደለ? ለምን እንደምትወጃት? እኔ በህይወቴ ካሉት ታሪኮች ጋር የሷ የቂን ምናምን ይነካኛልና መርየም አለይሃ ሰላም ምንድነው እስቲ ንገሪን እስቲ እኛም ወደኛም ይጋባብን ይሄ ስሜት። እሺ መጀመሪያ ስቶሪ ሳዘጋጅ ከሰው ይልቅ ለኔ ነው መጀመሪያ የምጠቀምበት። በደንብ ሰርች አድርጌ ቪዲዮዎች አይቼ ማነበውን አንብቤ ስለሆነ ማዘጋጀው እና የሷ ታሪክ ደግሞ ከኔ ጋር የቂኗ ለኔ አጋዥ ነው በጣም ምን የቱ ጋር ያለው የቂኗ ምን ሲፈጠር በምን መልኩ የነበራት የቂን ነው በጣም ይገዛሽ? መጀመሪያው አላህ ንጹህ አርጎ ስለፈጠራት የመጣባትን ነገሮች ሁሉ ተቀብላ ነበር። ከሁሉም ደግሞ እኔ ትንሽ እንትን የሚነካኝ ልጇን ይዛ ስትመለስ ዝም በይ ተብላ ነበርና ከኔ ፐርሰናሊቲ ጋር እኔ አሁን በጣም ኤክስፕሌን አረጋለሁ ራሴን ሰው ሚስ አንደርስታንድ እንዳያረገኝ ምናምንና እሷ ግን በቃ ሀቅሽን አወጣልሻለሁ አላህ ስላላት ዝም ያለችበት ወይ ምናምን በጣም ይነካኛል። ማለት እርግጠኛ ነበረች። በምንድን ነው እርግጠኛ የነበረችው? አላህ እውነቱንና ንጽህነቷን እንደሚመሰክርላት እርግጠኛ ስለነበረች ዝም ያለችበት እኔ ራሴን በሷ ቦታ አድርጌ ሳስበው ዝም ብላ ይመስለኝ። ምን ታረጊ ነበር በሷ ቦታ ብትሆኚ? ማለት የተከሰሰችበት ነገር ያው ዚና ስለሆነ ሴት ደግሞ ስማችንን ለመጠበቅ ያው ብዙ ነገር ኤክስፕሌን እናደርጋለንና እሷን ንጹህ እንደሆነች እያወቀች ግን ብዙ ነገር ደርሶባታል። ቤተሰቦቿ አባትሽ እንዲህ አልነበረም እናትሽ እንደዚህ የሚል ነገር ደርሶባት ነበርና አፍ አውጥታ የአላህ ተአምር እንደሆነ መናገር ትችል ነበር። ግን በቃ ዝም በይ ከንግግር ጹሚ ስለተባለች ዝም ያለችበት ወይ ይሄ በጣም ወደ ህይወትሽ ታመጫለሽ ማለት ነው። በጣም ይገርመኝ የቁርአን ውስጥ ያሉ ሁሉም ስቶሪዎች ሰዎች በተለያየ መንገድ ወደ ህይወታቸው ያመጣሉ። ለምሳሌ አንቺ አሁን ይሄን በዚህ መንገድ ወደ ህይወትሽ ካመጣሽው ሌሎች ደግሞ መርየም የነበራትን ጽናት ደግሞ እንትን ይላሉ። እስከ መጨረሻው ሰዓት ድረስ አላህ ያንን እስኪያደርግላት ሰዓት ድረስ ደግሞ ጸንታ ቆይታለች። እርግጠኝነቷም እንዳለ ማለት ነው። ስቶሪዎችን ስታዘጋጂ ከየት ነው ማጣቀሻ የምትሰበስቢው? በምን መልኩ ነው ኦርደር የምታረጊያቸው? ከቁርአንም ወስዳለሁ በፊት ከማቃቸው ስቶሪዎችም እነሱ ናቸው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። እንግዲህ ያው ሴት ስለሆንሽ ሴቶች ላይ ታተኩሪ ያለሽ አይደለ? የሴቶች ጉዳይ ሞሮፍ ነው ላይ ፎከስ ታደርጊያለሽና ሌላኛው ባንቺ ውስጥም እንደዚህ እንትን ያላት የአዩብ አለይሂ ሰላም ሚስት ነች አይደለ? ምንድነው ከሷ ጋር ደግሞ ሪሌት የምታረጊውና በጣም ሞቲቬት የሚያረጋሽ የትኛው ታሪኳ ነው? ያው እንደሚታወቀው አዩብ አለይሂ ሰላም ብዙ ፈተና በህይወቱ አልፎ ነበር። ከሀብት ከክብር ሁሉ ወርዶ ከሰው ተገሎ ነበርና በዛ ታይም እሷ ብቻ ነበረች ጸንታ ከሱ ጎን የቆመችው እና የመልካም ሚስትነትን አጋርነት ምሳሌ ናት እሷ እና በምንም ፈተና ውስጥ አልተለየችውም ነበር። ሰውነቱ ተልቶ
ሰው እስኪጸየፈው ሲርቀው እሷ ነበረች ከጎኑ የነበረችው። ሰርቶ በማይበላበት ሰዓት ጸጉሯን ሁላ ሸጣ ነበር ያበላችውና እሷ ደግሞ እሱ ጽናቷ። እስኪ ከኛ ዘመን ጋር እስቲ ያያይዥልኝ። በእኛ ዘመን የምታስተውያቸው ሚስቶች አክቹሊ ሚስትም ስለሆንሽ ማለት ነው ሶ ምን የምታስተውዩ ነገር አለ ሴቶች ላይ? ብዙ ሴቶች ይሄን መስዋዕትነት ለመክፈል ሬዲ ናቸው አይመስለኝም። ኦኬ ምን አስተዋልሽ? ከሷ ሚስቶች ላይ የምታስተውዩ ነገር የለም? ለምሳሌ እኔ የማስተውለው ነገር ልንገርሽ። አክቹሊ ሚስቶች ላይ ሳይሆን ብዙ ጊዜ ባሎች ላይ ነው የሚታየው። ለምሳሌ አንዳንዴ በተፈጥሮ ያው የአላህ ነገር ሆኖ የሚወለዱት ልጆች የጤና እክል ሊኖርባቸው ይችላል። እንደዚህ ሲሆን ብዙ ባሎች ባይዘው ጥለው ይጠፋሉ አይደለ? ይሄ ባሎች ላይ የሚታይ ነው። ሚስቶች ላይ ደግሞ አንዳንዴ ወንዶች ፋይናንሻሊ ያላቸው አቅም በስራ መክሰር ምክንያት በብዙ ምክንያቶች ሳይሳካላቸው ሲቀር ወይም ሲወድቁ ያንን የዝቅታ ሰዓት አብሮ ለማሳለፍ የሚደፍሩት ስንቶቹ ሚስቶች ናቸው የሚለው ጥያቄ ምልክት ውስጥ ነው አይደለ? እሱ ጋር እንድታያይሽልኝ ፈልጌ ነው። በንባቦ ያስተዋልሽው ያየሽው በምታውቂው ታሪክ ካለ? ከባድ ነው። አሁን ላይ ፋይናንሻሊ የሚሆን በጤና እክል ባል ካለበት ብዙ ሰው ይቆያል ብዬ አላስብም። የእሷ ኬዝ ደግሞ እንደውም ይለያል። በጣም ከተከበረ ህይወት ነው የወረደችው እና ትታው መሄድ ትችል ነበር። ከዛም አልፎ ደግሞ ሰውነቱ ትል ያወጣ ነበር። በጣም ለማሰብ ራሱ የሚከብድ ከዛ በላይ ሊከፋ አይችልም አይደል? በእኛ ዘመን ያለ የሚፈጠር እና እንደዛም ሆኖ ግን አልተወቹም ነበር። የነበራትን ፍቅርና እስከ ጥግ ነው የሚስትነት ምሳሌ የምትሆነው እሷ። አላህም ደግሞ አላሳፈራትም፣ ተመልሷል ሁሉም ነገር። ስለዚህ በዚህ ዘመን ያሉ እንስቶችም ቢሆኑ ከዚህ ስቶሪ የሚማሩት ነገር ሁልጊዜም ቢሆን በተለይ ባሎች የሆነ አይነት ክራይስ ውስጥ ሲገቡ ከመሸሽ ይልቅ አብረናቸው ብንቆይ ያልፋል። የአዩብ አለይሂ ሰላም እንትንም አልፏል ፋይናሊ ስላለፈ ማለት ነው። ስለዚህ እንደ ሴት ግን ይሄንን ብንወስድ የተሻለ ነው የሚለውን ወስደን አይደል? ከምታነሻቸው ሴቶች መካከል አሁንም ሌላኛዋ የሙሳ እናት ነች። እስቲ ስለ ሙሳ እናት ንገሪ። የሙሳ እናት ወንድ ልጅ በሚገደልበት ሰዓት ነው ወንድ የወለደችው እና ዋህይ ወርዶላት ነበረ ልጇን እንድትጥለው ማለት ነው። እናት ተኩኖ ወንዝ ውስጥ ማለት ትልቅ የቂንና ትልቅ በአላህ ላይ እምነት ይጠይቃል። እንደዚህ ለማድረግ እንኳን ሰው እቃ መጣል ራሱ ይከብዳልና እንደሚመለስላት እርግጠኛ ነበረች። አብዛኞቹ በቃ የቂናቸው ነው። አሁን ላይኛ ብዙ ከእኔም የሚያንሰኛል ብዬ የማስበው ነገር ስለሆነ ተስፋ ይሰጠኛል። ማለት ልጅ የሚያክል ነገር ተመልሶላታል። ከገዳይ ሰው ቤት አድጓል። ብዙ ነገር አለ እና የኛ ችግር ከነሱ ትንሽ ነው። በጣም ይደንቃል። እኔ ሁሌ የሚገርመኝ አንድ እንትን አለ። አንድ ሰውዬ ሲያወራ ሰምቻው አንዳንዱ ሰው በአላህ ላይ ይተማመናለሁ ምናምን ይላል እንጂ ሪሊ የሚተማመነው ግን አጎቱን ነው። ግን አይመስለውም። እውነቴን እኮ ነው። ለምሳሌ ውጭ የሆነ አጎት ካለው እሱ የሚመስለው የሚተማመን ይመስለው አላህን ነው። ግን ዲፕ ኢንሳይድ የሚተማመነው ግን አጎቱን ነው ወይ አባቱን ነው ወይ የሆነን ሰው ነው። እና አላህ ደግሞ ሁሌ እንደዚህ የምንተማመንባቸው ነገሮች ለቀን በሱ ብቻ እንድንተማመን ይፈልጋል አይደለ? ለዛ ነው ሰውየው የተራራ ጫፍ ላይ እየሄደ ወደቀ ይባላል አይደለ? ከዛ ሲወድቅ እንደምንም የሆነች ጉቶ ነገር ይዞ እንትን አለ እና ጌታዬ ሆይ አድነኝ አድነኝ ሲል ፈጣሪው ተገለጠለት ነው የሚለውና አድነኝ ያለው ነው። ያችን ጉቶ ይዟል ምናምን። ከዛ እንዳድን ትፈልጋለህ አለው ፈጣሪው። አዎ እንደዛ ከሆነ እሱን ጉቶ ልቀቀው አለው ይባላል። እና ሰውየው በጣም ተፈተነ። ልልቀቀው ማለት በፈጣሪው የምር መተማመን ቢኖረው ይለቀዋል፣ ያንን ለቆ ያድነዋል። ግን ስቲል ይሄ ሰውዬ ፈጣሪውን አድነኝ ይበል እንጂ ተማምኖ የቆመው ግን ያችን ጉቶ የተደገፋትን ጉቶ ነው። አየሽ? ሶ ልቀቀው ሲለው በጣም ነው የተፈተነው ሰውዬው ይባላል። ከዛ በኋላ ፋይናሊ ሲለቀው በሱና በመሬት መካከል ያለው ርቀት ላይክ አንድ እንትን የሆነ ያህል ከፍታ ነው። ሶ አንዳንዴ የሙሳ እናት አይነት ተወኩል ማምጣት በዚህ ዘመን ትንሽ ፈታኝ ሊሆን እንደሚችል ይሰማኛል። ነገር ግን እነዚህ ሁሉ ነገሮች ደግሞ የሆኑት እነዚህ ነገሮች ሙሉ ጽናቶችን ደግሞ የምናየው በሴቶች ነው አይደለ? ሶ ሴቶች ይችላሉ።
ማድረግ ይችላሉ መጽናት ይችላሉ የሚለውን ስሜት እንድንወስድ ነው። ሌላኛዋ ብዙ ጊዜ ስታወሪላትም ሰማው እንደዚሁ የሙሳ አለይሂ ሰላም እህት ነች አይደለ? ምን ሆነች ደግሞ እሷ? የእሷ ደግሞ ብልሃቷ ነበረ። ሴቶች አክቹአሊ በብልሃት አይታሙም አይደል? ታምኝበታለሽ? አምንበታለሁ። እና ተከታታዩ ተብላ ነበርና ተከታትላ የገባበትን አየች። ከዛ የሆነ ወይ ፈጠረች እናቷን እና ወንድሟን የምታገናኝበትን ማለት ነው። የሴቶች ብልሃት በነገራችን ላይ በጣም ብዙ ሚስ አንደርስታንዲንግ አለ ሴቶች ጋር በተያያዘ። ለምሳሌ አሁን ብዙ ሴቶችን ከተንኮል ጋር ተንኮልኛ አይደላችሁም ያልኩኝ አይደለም፣ ግን ስማቸውን ያነሳና ከዛ ማስረጃ የሚጠቅሰው ኢነ ከይደኩን ነው የሚለው ነው አይደለ? አዎ። እና አንድ ኡስታዝ ሲያስተምር ምን ይላል? የመጀመሪያው ኢነ ከይደኩን ዐዚም ያለው ማን ነው? ንግግሩ የማን ነው? የአዚዝ አይደለ? አዎ። ስለዚህ ሐሳቡ ራሱ የዛ የሰውየው ሐሳብ ነው እንጂ አላህ Subhanahu Wa Ta'ala የሴቶች እንትን ተንኮል ትልቅ ነው እያለ አይደለም። የሰውየው just ሪፖርትድ ስፒች ነው እንደዚህ ብሏል ሰውየው አለ የሚለው ነው። ሶ የሰውየው አቋም የሰውየው ንግግር ስለሆነ ያንን እንደዛ መውሰድ ያስፈልጋል። ብዙ ሰው ምንም እነከይደኩና ተብሎ ይል እንደ ሴቶች ኮድሮ ምናምን ይላል እና ይሁን እንደ አንድ መሰረታዊ ነገር ይወስዷል። ይሄ መታረም አለበት። ሌላኛው እዛኛው ምዕራፍ ላይ ስለ ሴቶች ከይድ የሚያወራው ይሄ ነው አይደለም? ግን እኮ ስለ ወንዶች ከይድ 3 ነው የተጠቀሰው ይላሉ እዛው ምዕራፍ ላይ። አንዱ ፈየኪዱ ለከ ከይዳን ያሉት አይደለ? እነማን ናቸው ይሄን ከይድ ፕላን የሚያደርጉት? ወንድሞቹ ናቸው አይደለ? ወንድሞቹ ደግሞ በጾታ ወንድ ናቸው። ስለዚህ አይደለ ሶ ቦታ ብንቆጥር እንደዚህ 3 ምናምን ተጠቅሷል። ሶ በዚህ አግባብ ሴቶችን በተንኮል ከተንኮል ይልቅ ብልሃታቸው ያይላል። ይሄንን ወንዶች ኖት አድርጉት ለማለት ነው አይደለ? ሌላኛዋ ሚስቱ ነች ነው ያልሽኝ? ሚስቱና የሚስቱ እህት ቁርአን ላይ ተገልጸዋል ስለ ሀያቸው ማለት ነው። እና ደግሞ አባቷ እንዲቀጥረው የመከረችበት የሙሳ በጣም ስለሚገርመኝ ነው ሁሌ ሙሳ በነገራችን ላይ ሙሳ ቦክስ ፈወከዘሁ ይላል አይደል? ሙሳ በቦክስ ይመቱት እኮ ወድቋል አይደለ? አዎ ሙሳ በጣም የሙሳ ቦክስ ከባድ ነው። ሙሳ አይምታ ይላል ኡስታዝ ካሊድ ገብሮ። ሙሳ አይሰንዝር ነው የሚለውና አለይሂ ሰላም ሶ እቺ ልጅ አገባት አይደለ? የእስቲግፋሩ ውጤት ነች ይባላል ባይዘው። ያ ማለት ሙሳ አለይሂ ሰላም ያንን ሰው የቦክስ ካመቱት በኋላ ወደቀ አይደል? ከዛ እስቲግፋር አደረገ። ከዛ ፈገፈረ ለሁ ጌታው ምህረት አደረገለት አይደል? የሙሳ አለይሂ ሰላም እስቲግፋር የእውነት ከልባቸው ተጸጽተው ስለነበረ በዛ ተግባራቸው አላህ በዛ ሽልማት ነው በዛ ምክንያት ያችን ሴት ያገናኛቸው ይባላል። ሁሌ በጣም ስለሚገርመኝ ነውና ምክንያቱም አላህ ቆል ምንድነው ዩርሲሊ ሰማ አለይኩም ምንም ከሚለው ፊት እስቲግፋር ብታደርጉና ወደ አላህ ብትመለሱ ምህረቱን ይከፍትላችኋል ያንባባላችኋል ይባላል። እና እኔ በተጨማሪ አሁን ካነሳሹ ታሪክ የምማረው ወንዶች ሴቶችም ከሪዝቅ መካከል እንደዛ ታምኝም ወንዶችም ሪዝቅ ናቸው ለሴቶች አይደለ? ሶ እንደዚህ አይነት ነገሮች እንዲከፈቱ ከተፈለገ ኢንሳም ወይ አላህ ጋር ያለ ነገር ማስተካከልና ተውባ ማድረግ አንዱ መንገድ ነው ማለት ነው። ተውባ የምናደርግና ከወንጀሎቻችን የምንመለስ ከሆነ የማን አይነት ሚስት እናገኛለን? በጣም አሪፍ። እንግዲህ ያው ኦሬዲ ሀሳቦቹን ዩቲዩብ ላይ በደም ኢንተርቴይን ስላረግሻቸው ሰዎች ሄደው ቢያዩሽና እዛ ላይ ያለው ነገር ቢከታተሉ ደግሞ ሞር ዲቴሎችን ያገኛሉ ብዬ አምናለሁ። ሌላኛው ቢልቂስ ነች የምታነሻት። እስኪ ስለሷ ደግሞ እናውራ። ቢልቂስ ያው በነቢዩላህ ሱለይማን ዘመን የነበረች ንግስት ናት። እሷ ደግሞ ያው ሴት ማስተዳደር እንደምትችል ብቻዋን በጣም ጠንካራ ንግስት ነበረች። ከዛም አልፎ ደግሞ ልክ እውነታውን ስትረዳ ያው ነቢዩላህ ሱለይማን ዳዕዋ ሲያረጉላት ፀሐይ አምላኪ ነበረች። ከዛ በኋላ ንግስት ነኝ ወይ ብዙ ግዛት አለኝ ሀብት አለኝ አላለችም። ኢጎዋን በሙሉ ትታ ለአላህ ተገዝታ ነበርና ይሄም ትልቅ ነገር ነው። እንግዲህ ሀያት እነዚህንና መሰል ሀሳቦችን ነው ዩቲዩብ ላይ በደንብ ኢንተርቴይን የምታደርጊውና የምታነሺው። ስለዚህ ተመልካቾች አንቺ ጋር ቢመጡ ዩቲዩብሽን ፎሎ ቢያደርጉና ቢከታተሉ
አይ ቲንክ ብዙ አቅም አለ ማደግና መመዘር የሚችል ብዬ አምናለሁኝ። አሁን ምን ያህል ጊዜ ነው የቀረሽ ለመመረቅ? 6 ወር። 6 ወር ማለት በጣም አጭር ጊዜ ነው። ከዛ በኋላ ፋርማሲስት ነው የምትሆኚው ኢንሻአላህ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። እንግዲህ አሁን የሚዲያ ጉዞ ጀምረሻል አይ ቲንክ አይደለም? እኔም እዚህ ጋር ስንገናኝ ትልቁ ዓላማዬ ምንድነው አንዳንዴ ሰዎችን እንደዚህ ፕሮሞት ለማድረግና ሰዎች ዘንድ እንዲደርሱ ለማድረግ የግድ በጣም ትላልቅ ተጽዕኖዎችን መፍጠር ላይ ተጠበቅባቸው ይችላል። አንዳንድ ሰዎችን አቅማቸውን አይቶ ማበርታትም ተገቢ ነው ብዬ ስለማመን ነው። ያ ማለት ሰዎች 300 ሺህ 400 ሺህ ተከታይ ኖሯቸው ያን ያህል እስኪሆኑ መጠበቅ ሳይሆን አንዳንዴ አቅም አላቸው ተብሎ የሚታሰቡ ሰዎችን ደግሞ ይዞ ያን ተጽዕኖ እንዲኖራቸው ማድረግም አንድ መንገድ እንደሆነ አምናለሁኝ ማለት ነው። ነገር ግን በዚህ በሚዲያ ጉዞዎች በዩቲዩብም በቲክቶክም በዩም በዲጂታል ሚዲያም ዋትኤቨር በዚህ በሚዲያ ጉዞዎች ውስጥ ምንድነው ሀያትን የቱ ጋር ደርሳ ማየት ነው የምትፈልጊው የሚለውን የተወሰነ ብታጫውቺ ደስ ይለኛል። እሺ ተለቅ ያለ ሀሳብ አለኝ። አላህ ካለ መጀመሪያ ጀመርኩበት አላማ ራሱ ለሰው ብቻ አይደለም ለራሴ ነው። የሆነ ነገር ፕሬዘንት ልታረግ ስትል እኮ ለራሴ ተዘጋጃለህ። ለሰው ብቻ አይደለም ስትይኝ እኔ ደግሞ ለጅኖች ማስባ ነው እቺ ልጅ የሚል አይምሮ ላይ መጣው ነው። እሺ ያው ለኡማው ብቻ ሳይሆን ለግሌም ነው። መጀመሪያ አውቄ ስለሆነ ማስተላልፈው አንድ እሱን ነው። ሁለት ደግሞ በጣም ማደንቃት ዶክተር አለች፣ ዶክተር ሀይፋ ዩኑስ ታውቃት ከሆነ ዶክተር ናት፣ አሊም ናት፣ ኡስታዛም ናት። እሷ በጣም ኢንስፓየር ታደርገኛለች እና የሷን ያክል በደንብ ዒልም ኖሮኝ በደንብ ሴቶች ላይ መስራት ኢትዮጵያ ነች አይደለችም? አረብ ነች። ኦኬ የሷን ትምህርቶች በደንብ ተከታተያለሽ? እንዲሁ ሴቶች ላይ ነው ዳዕዋዋም። ምን ነው የሚገርምሽ ከሷ? ትልቅ ሰው ናት ግን ዶክተርም ናት። ሁሉንም ነው እኩል። ቀጠን ያለችው ሴትዮ ነች። ቀጠና ሁሌ ነጭም ስለብሰው እሷ እና ሁሌም እሷም አጋጣሚ ነው ሚዲያ ላይ ወጣችው። የሆነ አጋጣሚ ሙሐደራ ነበር የሴቶችና ተቀርጾ ተለቀቀ። ከዛ ብዙ ሴቶች ላይ የሆነ ኢንፍሉዌንስ አመጣች ማለት ነው። ከዛ በዛው ነው የጀመረችው እና አሁን ትልቅ ቻናል አላት። አብዛኛው ሴት ተኮር ነው ዳዋዎቿ፣ ኦዲየንሷም ሴቶች። እኔም እንደዛው ነው የምፈልገው ሴት ሆኖ እነዚህ ሴቶችን በማነጹ አክቹአሊ ወንዶችንም ጭምር ወንዶች ልጆችን ሊሆን ይችላል ነሰሰሪሊ ሶ እነሱን የማነጽ ሚና እንዲኖርሽ ትፈልጊያለሽ? ኦኬ ሀገራችን ላይ ያለውን የሴት ዱዓቶችና ኡስታዛዎች ብዛትና ቁጥር ምናምን እንዴት ታያለሽ? ትንሽ ነው ብዬ ነው ማስበው፣ ግን ከትችትም አንጻር ይመስለኛል። እኔም የጀመርኩ ሰዓት ብዙ ደርሶኛል። ምን አሉሽ? ሰው የሚመስለው ለመፈተን ነው ይወጣሽ ያለሽው ማለት የወንድ ቆይ ዛሬ እስቲ ወንዶችን ፈትኝ እሺ። እና እንደዛ አይነት ኮሜንቶች ደርሰውኝ ነበር። አትፈትኝ ነው አትፈትኝ ገረጃ ውስጥኝ ወንዶች በቂ ናቸው፣ በቂ ወንድ ኡስታዝ አለ ምናምን። ፖይንቱ ያ ነው አለ ወንድ ለወንድ ለሴት ነው እንጂ ያነሰው። እና እንደዛ አይነት ኮሜንቶች ደርሰውኝ ነበር ከቅርብ ሰውም ከሩቅም ተዛው።
እንደውም የቀርቦ አይብስም ብለሽ ነው ይብሳል አይደለ ሐሳቡን ገና ሳነሳ ብዙ የተቸኝ ነበር ያው መንገዱ ግን ይቀጥላል በጣም አሪፍ ሶ ኡስታዛ ማን ያልሻት ሃይፋ ስለዚህ እንደሷ ትልቅ ሚዲያ ትልቅ ኢንፍሉዌንስ ሀገር ውስጥ ብቻ የተገደበ ነው ወይስ ኢንተርናሽናል የማድረግ በጣም ሰፋ የማድረግ ሐሳብ አለሽ አለኝ እውቀቴ በሰፋ ልክ ኢንተርናሽናል ኮሚኒቲውንም ለመድረስ ማለት ነው ይቻላል ባይዘው ወይ ማይቻል ነገር የለም በዚህ ሂደት ውስጥ ደግሞ ኦሬዲ መንገዱ ላይ ያሉ መንገዱን እየሄዱት ያሉ የጀመሩት ደግሞ ብዙ ኡስታዛዎች አሉ በጣም ምንወዳቸው እነ ሚስ መካነን ጨምሮ ሌሎችም ብዙ በጣም እዚህ ጉዳይ ላይ የሚንቀሳቀሳሉ እንዴት ታይዋለሽ የነሱን እንቅስቃሴ የነሱ እንደውም ውስጥ የነበረውን ፍላጎት ያው ሚንበር ቲቪ ላይ በይቱል ሐቢብ የሚል ፕሮግራም ነበረ መሰለኝ ሴቶች ኡስታዛዎች የሚያዘጋጁትና በጣም ነበር ደስ የሚለኝ ሴቶች ሰብስበው ሲወያዩ ስታይ በቃ እንደነሱ ወቀት ኖርኝ ብቀላቀል ምናምን ብዬ በጣም አስብ ነበር ኦኬ እነሱም ኢንስፓየር ያደርጉኛል ኦኬ አሁን ግን እንትኑ አለ ቂራት ምናምን በደንብ ትቀሪያለሽ ከአካዳሚክ ጎን ለጎን ቀራ ነበር ግን ዘንድሮ ትንሽ ትምህርት ጋር አስቸጋሪ ነው እንዳም ይደንቃል እኔ ግቢ ያለውኝ ትዝ ይለኛል ግን አንድ ነገር ልምከርሽ በዚህ አጋጣሚ 6 ወር ነው የቀረሽ በእርግጥ አልቋል እኔ ተማሪ ያለሁኝ ለምሳሌ ሁለተኛ አመት ሶስተኛ አመት ላይ ትምህርቱም ትንሽ ረገብ ያለ ስለሆነ ምናምን መስጂድ በጣም ኮንታክት አለን ለምሳሌ ከመግሪብ እስከ ኢሻ መስጂድ ነን ኪታቦችን ጋር አለን ምናምን ምን ኪታብ እንዳትኛው ምንም ማስተውሰው ነገር የለም ግን ነበሩ የሆኑ ምን ቀራቸው ኪታቦች ነበሩና ውጤታችን ጥሩ ነበር ከዛ ልክ ከፍ ያለን ስንመጣ እንትኑ ትንሽ ዴፕዝ እየኖረውም ሲመጣ ምናምን ከበድ ያለን ሲመጣ አይ ኪታቡን ለጊዜው እንትንን ብለውና ትምህርቱ ላይ ፎከስ እናርግ ጥላት ላይ እናርግ ስንል ውጤታችን ፈሊላሂ አልሐምድ ወረደ እውነቴን እኮ ነው የምልሽ ውጤታችን ወረደ ከዛ የሆነ ሰዓት በጣም ተደናገጠን ይሄ ነገር እንዴ ነው መስጂድ ስንሄድ ነው እንዴ በልጥ የሚጨምረው ምናምን ለካ የቂራአትና የኪታብ የምናምን እንትን ጊዜ ላይ በረካ የመጨመራው በጣም ከፍተኛ ነው ብዙ ሰው አንደርስታንድ የሚያደርግ በተለይ ዩኒቨርሲቲ ተማሪዎች እቺን ሐሳብ ቢወስዷት ደስ ይለኛል ለኪታብ የምናወጣው ጊዜ ቀጣዩን ሰዓታችን በስርዓት እንድንጠቀም ነው ሼፕ የሚያደርገን ካልሆነ ያን ሰዓት ወይ እናባክነዋለን ወይ የሆነ ኦቨር አጥነተን ወይ ይደክመናል ምናምን አይነት ነገርና እንደ ረፍት ጊዜ ወስደውት እንትን ቢሉ ጥሩ ነው ግን ያው ቴሲስ ሲመጣ ደግሞ የመመረቂያ ሰሞን ደግሞ ትንሽ አስቸጋሪ ይሆናል ብያስባለሁ ሶ ሀያት ትላልቅ መድረኮች ላይ የእውነት እንደማይሽ ተስፋ አደርጋለሁ ያው እንደሚታሰበው በእኛ ሀገር ኮንቴክስት እንደ አንድ ሴት የዳዋ ሲስተሙን አንደርስታንድ አድርጎ ሰብሮ ወጥቶ ዳዒያ መሆን አሊያ ማስተማሪ መሆን መንገዱ ቀላል አይደለም ግን የማይቻል ደግሞ አይደለም የሚቻል ነው ስለሚቻል ማለት ነው ሶ ያንን መንገድ ሄለሽ ደግሞ ትላልቅ መድረኮች ላይ እንደምናይሽ የእውነት ተስፋ አደርጋለሁኝ ሶ ትላልቅ መድረኮች ላይ የእውነት የምር ጠብቅሻለሁኝ እዚህ መድረክ መስኮት ፖድካስት ላይ ከመጣሽ አይቀር ግን ለኔ ተመልካቾች ማስተላለፍ የምትፈልጊው በዚህ ጉዞሽ ውስጥ ደግሞ ማመስገን የምትፈልጊያቸው ሰዎች ካሉ እነሱን ብናመሰግን መጀመሪያ ማመስገን የምፈልገው እናቴን ነው በሁሉም በሷ ምክንያት ነው ከነበረው ሀዘን ከብዙ ነገር በቃ መማሪም በሷ ምክንያት ነው እዚህ ነገር ውስጥ መግባቴም ለሷ ክሬዲት መስጠት ፈልጋለሁ ከባድ ጊዜ ነበር ግቢ ገባሁበት ሰዓት ለሷ ብዬ ነው የተማርኩት ማለት ልክ ሀዘን ሲመጣ ምናምን ቀን ኦልሬዲ ከትምህርት ራሴን እንትን ብዬ ነበርና አላህም አላሳፈረኝም
ጥሩ ቦታ ደርሼ ደግሞ የበለጠ ደስተኛ እንደማረጋት ተስፋ አረጋለሁ። ሁለተኛ ደግሞ እኔ ኤዲቲንግ ምንም አላቅም። ስክሪፕት ማዘጋጀት ብቻ ነው የኔ ስራና ፕሬዘንተብል ሆኖ መቅረብ ነው የኔ ሚና። ሁሉንም የሚያደርገው ባለቤቴ ስለሆነ እሱንም ማመስገን እፈልጋለሁ። ቀጣይ ደግሞ ሰፖርት ያደረጉኝ ጓደኞቼን ከኦዲየንስም ጥሩ ኢንቦክስ ይደርሰኛል ምን ያክል እንደጠቀማቸውና እነሱንም ማመስገን እፈልጋለሁ በአላህ ስም። በጣም እኔ ማመሰግናለሁኝ። ጥሩ ቆይታ ስለነበረን ጥሩ ጊዜ ስለነበረን ደስ ብሎኛል። በዚህ አጋጣሚ ሀያትን በተለያዩ ሶሻል ሚዲያዎቿ ፎሎ አድርጓት፣ በተለይ ቲክቶክ እና ዩቲዩብ አይ ቲንክ ሶ ሊንክ አስቀምጥላችኋለሁ የኮሜንት ቦክስ ውስጥ ፒን የተደረገው ከላይ መጀመሪያ ላይ ያለው ላይ ገብታችሁ ብትጫኑና ብትከተሏት ጥሩ ነው። እንደዚህ አይነት ጥሩ አቅም ያላቸውን ወንድምና እህቶች ማበረታታት ደግሞ የሁላችንም ኃላፊነት ስለሆነ ማለት ነው። ኢንሻአላህ ሀያት በድጋሚ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በቀጣይ ኢንሻአላህ ትላልቅ ቦታዎች ላይ ትላልቅ መድረኮች ላይ ትላልቅ ሀሳቦችን ስታሻገሪ እና ይሻለን ብዬ ተስፋ አደርጋለሁኝ። አማና መንገዱ ቀላል አይደለም፣ የሚሄደው መንገድ ቀላል አይደለም። ጸንቶ መቆየት የግድና በጣም ኢምፖርታንት ነገር ነው። እሱ ላይ እስከ ጸናሽ ድረስ ደግሞ የማይሳካበት ምንም አይነት ምክንያት አይኖርም። ሶ ወደፊት ተስማምተናል ኢንሻአላህ። ተመልካቾች እዚህ ድረስ ከደረሳችሁ አይቀር ደግሞ ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ ብታደርጉና ቤተሰብ ብትሆኑ ደስ ይለናል። ይሄን ቪዲዮ ደግሞ ላይክ ብታደርጉትን በጣም ደስ ይለናል። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን ኢንሻአላህ። እስከዛው መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ ተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ